እሱ ስም የተሰበሰበ ብር ካለ ውለው ካደሩ ይሄ ሰውዬ እንደዚህ ሁሉ ያዩት ለምን 10,000 ብር ብቻ ተሰጠ? ምን ትንታች ተረዘ አስከሳት ክልክል ነው። ሙስሊም እኮ ነው። አቆይተረ ኦኬ አትወጣ ይኸውልህ ወንድም አዳምጠኝማ፣ አዳምጠኝ። አንተ መረጃውን በውስጥ ትልካለህ። ይዘጋብሃል አታሳይ። አዳምጠኝ። አንተ ማውራት ስለማትችል ስለሚያስል ስታወራ ባለቤትህ ለብሳ በስነ ስርዓት ሂጃቧን ምናምን ልታናግረን ከቻለች እኛ እንድንረዳህ ማለት ነው። ከቤት ውጭ ነው እንደ ያለው ቤት ውስጥ አይደለም። ቤታቸው ነው እንደዚህ እኮ ገባኝ። አዎ ቤታቸው ነው። ግን እኮ እሺ የሚያናግረን ሰው ስጠን፣ ተነጋግረን እናግዝ። እሺ ታኝታ ልጅ ዳንቃ ትንሻለ ኖ ልጅን ሳይሆን ባለቤትክን ጥራትና ትለባብስና ልብሷን ከዛ ቪዲዮውን መልሰህ ታበራዋለህ። አሁን አጥፋው እስክትለባብስ ድረስ እሺ። አዎ ትለባብስና ከዛ ትክፈት። ደግሞ የሚያስለው ምንድነው? በእናትሽ ህፃናት ልጆች አስም ነው ወይም ሳምባ ነው? ወይኔ ሳምባ ከሆነ እኮ ልጆቹ በእናትሽ አላህ ይጠብቃቸው የኔ ውዶች። እኔ እንትን እያልኩ ነበር ጋይስ፣ እያየሁት ቤቱ ገብቼ እያየሁት ነበር። እኔም ገብቼ እያየሁት ነበር። ሳሪ የለቀቀው ነገር አለ። እሺ አባ አንተ ጀምር። ወይዬ ሳሪ እንዴት ነሽ? ደህና ነሽ? ሰላም ነው ውዴ? ሰላም ነው ማሪ። ምን ልታዘዝ? አድላ አልሐምዱሊላህ። ቅቤ የፀጉር ቅቤ ነው የፈለኩት። ግማሽ ነው ሩብ? ሩብ ይበቃኛል። አላይን ነኝ ግን ያለሁት ደሊቨሪ 25 ይከፈላል። እሺ ነገ ይደርስልኛል? ግን ቆይ እስኪ ሩብ አለ የለም? አሁን ወንድ የጠብቅኝ ሞት ይቅርታ። ምክንያቱም ሩብ ሽጫለሁ። የለም ግማሽ ብቻ ነው ያለኝ። በረዶ ቤት ስለሆነ ደግሞ ማቅለጥ አልችልም። ግማሽ ነው ያለኝ። ሩብ አለቀ። ቅድም ሽጫለሁ። በብዛት መጥቶ ሰው ወስዶብኝ ሌላ ቦታ ብሄድ ወጣች። ሰላም ናችሁ? እንዴት ነሽ እህቴ? ቡሪት አውሪ። ሰላም ነው ለሊበስከ እንዴት ነሽ? ዳና አልሐምዱሊላህ። ሰላም ናችሁ? ባለቤትሽ ምን ሆኖ ነው? አሞተኝ ሆስፒታል ነው የሰነበተ። እሺ ሲቲክታንም ተነሳ ተብሎ ነበረ። አልጋም ማስያዣ ብር የለንም። መድኃኒት ማዘውለት ነበር። ብር እጥረት እንትን ሲለን ጊዜ ዝም ብሎ ውጣ መግዣ ከሌለ ፈርም ነው ጣሉት። ፈርሞ ወጣ። ምን እንደሆነ አልነገሩትም። ሳምባም ነገር እንትን ይሄ ሀስሙ የሚነፋውም አለው። ሳምባም ካሁን በፊት እንትን ብለውት ነበረ። ትናንትና ግን አለበት። ከዚህ በፊት ሳምባ ታሞ ነበር። ሳምባውን አሞት ነበር። አይሲ ክፍል ሁላ ገብቶ ነበረ። በጣም አሞት ነበር እኮ። ታዲያ እናቴ ሳምባ ግን አሞት ከነበረ ከዚህ በፊት ካመመው አታቂም? ከልጆቹ ማራቅ እንዳለብሽ አውቃለሁ።
ግን ሐኪሞች እንዲህ ነው ያሉኝ ነገር የለም። ያው ማለት ምርመራውን በደንብ ስላላለ ሐኪሞችም የነገሩኝ ነገር የለም አብራርተው። ያው ያለውን ችግር ግን እንደዚህ ነው ምናምን ብሎ እንትን አሉ። ሕክምናውን ብቻ ነው አሁን ዝም ብሎ እንደዚህ ነው ያሉት ነገር የለም። አሁንም በገንዘብ እጥረት ዝም ብዬ ቀጥታ ነው የወጣው። የሆነ የህመሙን ችግር ራሱ አላወቅነው። መቼ ነው የጀመረው? ቆይቷል። አሁን 2 ወር ምናምን ይሆናል። ሕክምና እኮ ብዙ ሰዎች እያገዙት ሕክምናውን ጀምሮት ቆይቷል። ማን ያግዛው? አቋርጦት ወጥቶ አሁን በሰሞኑ ራሱ አንዲት እህታችን በረካቱን ጀምር ምናምን ብላ ሕክምናውን ሰው ሁላ ልካልና ከቤት መጥቶ ይዞን ሄደ። እሺ ሕክምናውን ጀምረን የተወሰነ እንትን እንዳለች የላከችልን ብር ነበረ 10,000 ብር ምናምን ይሆናል። ከዛ ብሩ ወደው መድኃኒት ምንም ስንል አለቀ። ከዛ ስንደውላት እኔ ምን አገባኝ ታዲያ ምናምን አለችና ተበሳጨች። እኔም ደውይልን ብለውኝ ነበረ እየደወልኩ ያለውን የፊቱን እያሳወቅኩ አብሮን ደግሞ አብራቸው ተብሎ ደግሞ አብሯቸው እነሱ ይላኩ። ሌላ ቦታ ዳታ ተደርጎላችሁ ነበር? ሌላ ሰው አይታችሁ ነበር ቲክቶክ ላይ? አዎ ሲያሳክሙት ነበረ እኮ ማለት እንደዚህ እንትን እያለ አግዘውናል። እንደማገዟችሁ? አይ እንደዚህ አሁን ከአንድ ቦታ ላይ 10,000 ምናምን ብር አንድ ቦታ ደግሞ 500ም 200ም እያሉ ይረዱታሉ። ግን ለሕክምና ምንም የሚበቃ ነገር እንትን አላለም። ያው ቤት ደግሞ ልጆችም አሉ። እኔም ከሱ ጋር ነው እንትን ምን ስራ አልሰራም። ያው እጂ ተሰብስቦላችሁ ምናምን አይደለም? ኧረ እሰበስብላችኋለሁ ለኛው ባለፈው ያስጀምረችና ሰበስባለሁ ብላ ፕሮግራም ይዛ አላውቃትም። ስልክ አለሽ? ስልክ አለሽ የልጅቷ? ይኖር ይሆናል። ስልኳ ይኖራል የለም? በምን አገኘች? በቲክቶክ እንዴት አገኘችው? ኮፒ ሰበስባለሁ ብላ ለምን ተወቹ? ማናት? እሺ እንትን አለች። እንደዚህ የሆነ ቦታ ላይ እንደዚህ ሲያደርጉልኝ ውለው አድረው ነበር እና ሕክምናም ሲያደርግ ነበር እና ያን መናገር እንደነበረበት እንጃ እኔ አሁን ልሰብስብልህ እኔ ምናምን ብላ አሰባሰበች። እዛ ብዙ ሰዎች ቃል ገቡለት፣ ያደረገለት የለም። ቃል ግን ገብተውለት ነበር። ከዛ ያን ቃል ማወቅ ፈልጋለሁ። አሁን ለምሳሌ እሱ ያለን ለሲቲ ስካን 5 ብር 5,000 ብር ለመድኃኒት ላልጋ ምናምን ብር የተባለ ተሳስቶ እንደሆነ ለሲቲ ስካን 9,000 ብር ለአልጋ ብቻ ነው 5,000 ብር ያሉት። ችግር የለም። ይሄ ድንድን አረግለት እሱ ጧት ሂዶ እንዲታከም እማን ቤት ነው የገባችሁት ማለት ይገራል። እሱ ማን ነው በቲክቶክ ማን ሲያወራት የሰማሁት እንትና ማለት በአለም ኢማን ነው አማን ነው ሲያወራት የነበረ ንገራት እስኪ ማን እንደሆነች። የዛን ሰብስባ ምናምን እኔን ሁላ አግኝታኝ ነበር። እኔን ሁላ አግኝታኝ አገናኛለችና እኔን አገናኘችው እና ከግል ከሁለት ቦታ ብቻ ነበር የሚነሳ። ወዲያ በዚህ አካባቢ አንድ ቦታ የግል ነው እና ደግሞ ጋምቢ። ከዛ ከሁለት ቦታ ነበረ ስንሄድ ደውይለት ምናምን አለኝ። የላኩልና 10,000 ብር ነው ነበር። ከዛ እንደዚህ ነው ብዬ ስነግራት ባለበት ፈልጊና እንትን በይ እኔ ምን ላድርግ አለች። ቃል የገቡት ነበር። ሳሪ በነገራችን ላይ አይ ቲንክ እንደዚህ ያለ አይደል በፕራይቬት ዝም ብሎ የሚረዳ እርስ በርሱ በቤት ከፍታ አይመስለኝም አይደል? ይኸውልሽ ውለን አደርን እኮ አለችሽ። ምክንያቱም ያንንም እንዴት መሰለሽ ተሰብስቦ አይደለም ማታውንን እያወሩ እያለ አንድ ሴትዮ 9,000 ብር ላከችለት። አንድ ሰውዬ ደግሞ አብረው እዛው ሲያሰባስብ የነበረው 600፣ አንዱ ደግሞ 200 አርጎ በዛች ሕክምና ጀመርነ። እዛ ቃል ገብተውለታል። ኦኬ እናሰባስባለን ብሎ አንድ ቀን ማታውንን
እግዙት አሉ። ግን ምንም ያደረገለት ሰው የለም። በቃ አሁን ያልኩሽ ብር ብቻ ነው የገባለት። ከዛ አንዷ አለም መስለኝ አለም የምትባለዋ ሕክምናውን ባለቤት ክን አገናኘኝ ያለችው አገኘሁ። ቀጥታ እንድታሳውቅኝ እፈልጋለሁ። ያለውን መረጃም ያለበትን ሁኔታ ማወቅ እፈልጋለሁ። ሕክምናውን ይጀምር። ስለዚህ ሰው እልካለሁ አብሮ የሚሄድ አለች። ደስ አለኝ። መጣ ልጁ 2 ቀን 3 ቀን ሰኞ ቀን ነው መጣ። እዛ ማስከኛውን ነገራቸውና በቃ ሕክምና ይሄድ ተባለ። ከዛ ቀጥታ ሮቡን ጣት ሂጄ ሆስፒታል ገባን። ከግል ላኩን። ውጭ ነው የሚሰራ ሆስፒታል ውስጥ የለም። ቴክስታ ነው ተበላሽቷል ብለው እንትን አሉት ከውጭ። ከዛ ከውጭ ስንት ደግሞ እንዳዲስ ወይ ሆስፒታል ሄዱና እንደገና እንትን በሉ ሕክምናውን የሚሰጠው ይሄ ወርና ምን ስለሆነው የሚባለው አይታወቅም። እና ስለዚህ ካርዳ ወጣችሁ እንደገና ሕክምናውን ወይ መውሰድ አለበት ሆስፒታሉ ሲያዝለት ነው ወይ ይሻለዋል ወይ ታሟል የሚባል እንደገና ሌላ። ስለዚህ ከዚህው ከፈለጋችሁ ደግሞ ቴክስታኑ ይነሳል። ግን ዶክተሩ አይቶ በአዲስ ነው ካርዳ ውጭና አላወራ ከግልማ አላወጣም። ከዛው ሆስፒታል ውስጥ የሚሆነውን ነገር ያለው እስቲ ለማንኛውም ቆይ ያልኩና ደወልኩ። ስደውል ሆስፒታል ሄጃለሁ። ሄድኩኝ ሆስፒታል ደግሞ ቀጥታ ወደ ታስገቡት መኝታ ቤት ነው አሉት። ኦክሲጅን ወደ ሰጡት። ልጁ አለ አብሮና የተላከው ልጅ ማለት ነው። እዛም በኋላ አሳያቸው ቀጥታ ቪዲዮንም ያለውንም የሆነውን ሁሉ ነገራቸው። ብሩ ትንሽ ብር ስለነበረ ከዚህም ከዛም ብለን ወደ ያለቀች ብር ከቤትም ደግሞ ልጆች አሉን። ያው ከሱ ጋር አብሬ እኔም እንቅስቃሴ ሳደርግ ስማግዘው ነገር የለኝም። ህፃን ልጅ አለኝ እና እዛ ደውለሽ ንገሪና ደውዬ ስላተኝ አይ ከዚህ በኋላ የማረግልሽ ነገር የለኝም ምናምን አለች። ኋላ ቀደም ስትለኝ ቆይሽ ለማስገባት ራሱ መጨረሻ ላይ እኔ ከዚህ በኋላ የማደርገው ነገር የለም ምናምን ብላለችኝ። እኔም እንደገና በገንዘብ ምክንያት ነገ ዛሬ ስንል ይልኩንና ብለን እሱም እንደዚህ ቤት እየገባ ምናምን ሲጠይቅ በቃ አማራጭ ሲያጣ በዳንተ ያላችሁት ባህር ዳር ነው ብትኖሩት? ባህር ዳር ቀበሌ 16። እሺ እናቱ አካውንትሽን ስጪኝ፣ ለኔ አካውንት ስጪኝ። አካውንቱ እዚህ ላይ ተጽፏል። እሱ ቪዲዮ ላይ ተፖስቷል። ማሚዬ ግን ታውቂያለሽ በሱ ስም የተደረገ ነገር ሊኖር ይችላል። ያንን እኛ ቀስ ብለን እናጣራለን። ግን ይሄ የሳምባ ኬስ ስለሆነ እኛ ነገውኑኑ ፈቃደኛ የሆነ ሰው በሙሉ ያስገባለት። አተነፋፈሱን እያያችሁ ነው። የሚኖሩበትን ቤት እያያችሁ ነው። አጠገባቸው የተኙትን ህፃናቶች እያያችሁ ነው። ይሄ እናይተን ዝም ብለን ብንተኛ ራሱ አላህ ይጠይቀናል። በዚህ ሰዓት 1 ሰዓት ተኩል ላይ ገብተው ከነዚህ ልጆች ጋር አላህ ሲያገናኘን ሰበብ አለው። ለምናያትና ለምንሰማት ነገር ነገ ተጠያቂዎች ነን። ስለዚህ ሁላችሁም እዚህ ጋር ያላችሁ የድርሻችሁን ተወጡ። እንግዲህ እነዚህ ልጆች በእነሱ ስም የተበላ ነገር ካለ ደግሞ አላህ ሊያጋልጥላቸው ስለፈለገ ነው። ያለ ሰው አንድ ነገር ያለ ሰበብ አይሆንም። ይሄ ሰው እዚህ ጋር ሲገባ ሰበብ አለው። እንደዚህ ሆኖ ታሞ ይሰብሰብ ከተባለ ቁጭ ብለው ካደሩ 10,000 ብር ሰጥተው ከዛ በኋላ ለምን ያኒ ማለት ያልገባኝ ነገር ስላለ ነው። ሰኒዬ አካውንቱን በእንትን በኩል ላኪልኝ፣ በዋትስአፕ ላኪልኝ። እኔ ውስጥ ልግባ ካልኩኝ እልም ብዬ መውጣቴ ነው። እኔ ልንገርሽ እንደዚሁ ማሚ የምትሰሙ በዛው ውሰዱ አካውንቱን። እዚህ ጋር ሰኒ ከምትናገረውና ሰዎቹ ፕሮፋይል ውስጥ ገብታችሁ ከምታገኙት አካውንት ውጪ ማንም ሰው ቢልክላችሁ እንዳትልኩ። ሰኒ ንገሪኝ። 1000 52 እሺ 32 እሺ 74 እሺ 75 ያዙ ጋይስ። በቃ 2 በመጨረሻ 2 ስሙ ማን ነው የሚለው? ወንድሜ ስም አላስቀመጥንም። ጓደጌትነት ይሄ ነገር የረዘመ አይመስልሽም? ኖ 1052 32 74 7 5 2 አልረዘመም። ማን ነው ስሙ? ጓዴ ጌትነት።
እኔ ጠዋት 50 ሺህ ያስገባልሻለሁ። ባለቤትሽን አሳክሚ። 50 ሺህ በቂ አይደለም። እሺ ማሚዬ፣ እኔ ደግሞ ልንገራት 50 ሺህ ካስገባሽላት አንቺ በ50 ሺህ ትሂድና ሲቲ ስካን የተባለውን ይነሳና ሙሉ ሪፖርት ያምጣልንና በስነስርዓት ካሰባሰበን በስነስርዓት እናሰባስብለን። ምን ታያለሽ ሳሪ? አይደለም በ50 ሺህ ብሩ አሁን ይታከምና ማለት ነው። ሚዩት ነሽ ማሬ፣ ሚዩት ነሽ ሰኒ። አሁን እሷ ሙኒት 50 ሺህ ብር ትልክለታለች። ኤምኬ ላክለት፣ እዚህ ላይ ያሉ ይጨምሩለትና ይሄድና ይታቀል። ቃል መግባት ይከብደኛል ሰኒዬ። አሁን ያለችው ምንም ችግር የለም። ይኸውልሽ አንደኛ የተሰበሰበ ነገር ሊኖር ስለሚችል ከዛ ጋር እናጣራለን። አንድ ኦኬ። ሁለተኛ አሁን ኤምኬን ሌላውም ሰው እዚህ ታች ያላችሁ አንድ ነገር ልንገራችሁ። ሳሪ ኢትዮጵያ ያለ ሰው ማገዝ አትችልም። አንድ ሰው ካገዘች ሁሉንም ማገዝ አለባት። ይሄ የኛ ነው፣ የኛ ድርሻ ነው። እና እዚህ ጋር ያላችሁ 1100 ሰዎች የዚህ ሰው ባለ ዕዳ ናችሁ። የዚህ ሰው ህይወት ባለ ዕዳ ናችሁ። አላህ አንድ ነገር ሲያሰማችሁ በዛ ሊጠይቃችሁ ነው። ወላሂ ነው የምላችሁ። 50 ድርሃምም ቢሆን ላኩ፣ ያግዙት፣ ከተጠያቂነት ውጡ። አበቃ፣ አግዙት። አሁን አለን የምትሉ ሰዎች አካውንቱን እደግምላችኋለሁ፣ ትድገምላችሁ ሙኒት። በቃ አግዙት። 1000 ጻፉ። የኔ እህቶቼ፣ ልጆቼ፣ ወንድሞች ወላሂ ነው የምላችሁ ከነገ ተጠያቂነት ለመውጣት ሁሉ ነገር ሰበብ አለው። ሲያሰማን ሰበብ አለው። ስለዚህ አዳምጡ። 1000 52 32 74 75 2 እደግመዋለሁ። 1000 52 32 74 75 2 ስሙ ጓዴ ጌትነት አይደለ? አዎ ጓዴ ጌትነት። አዎ የኔ እህት አላህ ያግዝሽ፣ ለሱም አፊያውን ይስጠው። ለእናንተ መልካም የሆነውን ነገር የምንሰጣችሁንም በረካ አድርጎ ያብቃቃላችሁ። ለሕክምናውም ለልጆቻችሁም አላህ ይድረስላችሁ። እሺ አይዟችሁ። አሚን ህዲያ አሚን። ኤምኬ አይከፍትም። ምንድን ነው የላከው? አዎ የበኩላችሁን ተወጡለት። በቃ ይሄው ሰተናቸዋል። ኤምኬ አይከፍትም። የላከው ዌብሳይት ብሎ ሊንክ ነው ሳሪ፣ ሊንክ ነው። 20 ሺህ ብር አስገብቼለታለሁ። የኔ ጀግና እናመሰግናለን። ኤምኬ ጀግና፣ እግዚአብሔር ይስጥ፣ ተባረክ። ስለዚህ 100 እንብላለን ጋይስ። አካውንቱን ልድገምላችሁ። እሺ 1000 100 እንብላለት። አሁን ማሚ 50 ሺህ ኤምኬ 20 ሺህ 30 ሺህ ናት የቀረችው። እስኪ 100 እንብላለት። ወደዚህ አውጪው። እሱ ማሪ የኔ ግን ያው ጠዋት ነው የሚገባው። እሺ ጠዋት ነው የሚገባው። ኤምኬ ይበዛበታል አሁን ባዘው። ስለዚህ ጠዋት ይገባል። ቆይ ሳሪዬ ልድገምላቸው። እሺ 1000 52 32 74 75 2 ጓዴ መንግስቴ ጓዴ ጌትነት ሶሪ ጓዴ ጌትነት ሶሪ። እሱን እንደው እህቴ አንድ ጊዜ እሱን እንደው አንድ ጊዜ 100 ሺህ ብር እንብላለን ጋይስ። እሺ ማሜ እንዴት አመሸህ? ማሜ እንዴት ነህ? ሰላም ነው። አትለምን ወንድሜ፣ አትለምን። እጅን እንደሱ አታድርግ። ማሜ ስንት ታስገባለህ? 10 ሺውን አስገባለታለሁ። ጀዛከላህ ኸይር ማሜ፣ እናመሰግናለን። እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። ያለ ግቡ። ስለዚህ አሁን የቀረችው 20 ሺህ ብር ናት። 100 እንብላለን ጋይስ፣ 100 እንብላለን። እኔም ሱቅ ፕሊዝ የማትሰጡ ሰዎች አንድ ቁጥር አትጻፉ። ሙኒት ንገርሽ፣ በቀደም ያቺ 50 ሺህ ብር ያለችውን በፎቶ እዚህ ጋር አውጥቼ ተድባታለሁ። ቆይታለሽ፣ ቃል እየጠበቅኩላት ነው። እሺ ኤም ነይ ቀጥይ። ኤም ወንድ ሴት? ሴት ነኝ። እሺ ውዴ፣ ነገ እሑድ ነው። እንትን ቀን ሰኞ ቀን ጠዋት ማለት ነው። እሺ በሲሻ እንዴ ላስወርድሽ። 10 ሺህ ብር አስገባለታለሁ።
ጀዛቻለሁ። ግን ደረሰ ለእኔ ነው የምትልኝ። ደረሰኝ ለእኔ አይ ለእኔ መላክ ትችላላችሁ። ለእኔና ለሰኒ ላኩ። ምክንያቱም ነገ ጠርተን እኛ ሰኞ ሰኞ ወይም ማክሰኞ ጠርተን እናመሰግናችኋለን። ሰኞ ጠዋት እልክልሻለሁ። እዚህ ጋር ተናግራችሁ ደግሞ ማታስገቡ እንጠይቃችኋለን። ሰላም ይሳቅ። ሰላም ነው። እኔም በቃ ነገ ጠዋት ሞኒት 10,000 ብር አካውንቱን ይዘሃል ይሳቅ? አይ ላኪልኝ ሳሪ ድገሚላቸው አንድ ጊዜ ሰኒ ድገሚ። ይሳቅ ያዝ ካላስ አካውንቱን አዳምጡ እሺ። ማሜም ያዝ ካለ 1000 52 32 74 75 2 ጓዴ ጌትነት ዜዴ ወይ ጉድ አማርኛው ጠፋኝ። ዜድ ወለየዋም እየጻፈችው ነው። እሺ በጣም እናመሰግናለን። በጣም እሺ ነገ መልካም ይሆናል። ለኔ ቀጥ ይውዴ ወይ እሺ እኔ ነገ ጠዋት አስገባለሁና ደረሰኙን ለማን ነው የምልከው? ለኔ መላክ ትችያለሽ፣ ለማሚ ወይ ለኔ። እሺ እኔ ነገ ጠዋት አስገባለሁ። የኢትዮጵያ 3000 ጀዛቻላህ። እሺ 3000 ብር በጽፍ ድርብ ይብላላችሁ። አሜን አሜን። በጣም እናመሰግናለን። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ፈጣሪ ወንድሜ እግዚአብሔር